ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ የምንቆይ ይሆናል። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ደግሞ የዛሬ ተረኛ አዘጋጆች ነን። ዛሬም እንግዲህ የምንነጋገርበት ባለፉት ሳምንታት መነጋገሪያ ሆኖ ከቀጠለው የኢራን ጉዳይ ጋር በተያያዘ ነው። ደምስ እንዲሰነበት እንደምን አለ ሱባለው ይመስገን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከኢራን ጉዳይ ጋር በተገናኘ አንድ ውሳኔ አሳልፏል። በተለይም ኢራን አሜሪካና እስራኤል ባንድ ላይ ሆነው ዘመቻ ከጀመሩባትና ጥቃት ከፈጸሙ በኋላ እሷም የመልስ ምት እየሰጠች እንደሆነ ይታወቃል። የመልስ ምት ከምትሰጥባቸው መንገዶች መካከል ደግሞ በአመዛኙ በቀጣናው አካባቢ የሚገኙ ሀገራት ላይ ትኩረት ያደረጉ ናቸው። እነዚህ ጥቃቶች ምንም እንኳን የአሜሪካን የጦር ሰፈሮች እንዲሁም ከአሜሪካ ጋር የተያያዙ አንዳንድ ቦታዎችን ለመምታት ኢላማ አድርገው የሚሰነዘሩ ቢሆንም በቀጣናው ሀገራት አጠቃላይ ደህንነት እንዲሁም ደግሞ በዜጎቻቸው ህይወት ላይ የሚያስከተሉት ጉዳት እንዳለ የተለያዩ መረጃዎች የሚያመላክቱት ጉዳይ ነው። እስራኤል በቴል አቪቭ እንዲሁም በሌሎች የእስራኤል አካባቢዎች ላይ ከሚፈጸሙ ጥቃቶች ባልተናነሰ ሁኔታ በቀጣናው ሀገራት በተለይም የዚህ ጂሲሲ የሚሉት ወይም የገልፍ ሀገራት ምክር ቤት ላይ የሱ አባላት በሆኑ በተለይ በስድስቱ ሀገራት ላይም ጠንከር ያሉ እርምጃዎች እንደተወሰዱ እናስታውሳለን። የምናስታውሰው ጉዳይ ነው። ይህንን ጥቃት ኢራን እንድታቆም ነው እንግዲህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አንድ ውሳኔ ያስተላለፈው በ13 ድምጽ ቻይናና ሩሲያ ድምጽ ታቀቡ አድርገው 15 አባላት 5 ቋሚና 10 ደግሞ በየ2 አመቱ የሚቀያየሩ አባላት እንዳሉት ይታወቃል የጸጥታው ምክር ቤት። ስለዚህ በ13 ድምጽ ይህ ውሳኔ አልፏል። በእርግጥ ከተግባራዊነት ጋር በተያያዘ የሚነሱ ጉዳዮች ቢኖርም የጸጥታው ምክር ቤት ውሳኔዎች ላይ ይህ ውሳኔ በዚህ ሰዓት መተላለፉ ግን በተለይም በኢራንና በአካባቢው ያለው ውጥረት ላይ የራሱን ተጽዕኖ ያሳድራል ተብሎ እየተጠበቀ ነው። እሱን መነሻ አድርገን እንነጋገር። አዎ ተጽዕኖ እንደሚኖረው ምንም ጥርጥር አይኖርም። ግን ደግሞ ያው ቀደም ብሎ አንተም እንዳነሳው ከተባበሩት መንግስታት ድርጅት ወይም ህልውና ወይም ደግሞ ተግባራዊ የሚሆን አቅም ጋር በተያያዘ የሚነሱ ቀደም ያሉ የሚነሱ ጥያቄዎችም ከመኖራቸው ጋር በተያያዘ አሁንም ይሄ ውሳኔ የተለየ ምን ይዞ ይመጣል የሚለውን ስናስብ ያን ያህል የተለየ ነገር ይዞ ይመጣል ተብሎ አይታሰብም። ምናልባት ከዓለም አቀፍ ተቋማት ጋር ከነበሩ ግንኙነቶች ጋር በተያያዘ ቀደም ብሎ ይሄ ጦርነት ወይም ደግሞ እስራኤልና አሜሪካ የጀመሩ ጥቃት ከመጀመሩ ማስቀድሞ ኢራን ይህንኑ ማሳሰቢያ በተለይ እንዲህ አይነት ጥቃቶችን ልትሰነዝር እንደምትችል ጥቃት ከተፈጸመባት ወይም ደግሞ የአሜሪካ እንቅስቃሴ ቀጣናው ላይ የከፋ ጦርነትን ለመቀስቀስ ዝግጅት እየተደረገ እንደሆነ ለተራሱ ለተባበሩት መንግስታት ድርጅት ጭምር እስከ ማሳወቅ ረጅም ርቀት ሄዳ ነበርና ይሄ ነገር የማይቆም ከሆነና ደግሞ በኢራን ላይ ጥቃት የሚቃጣም ከሆነ የበቀል እርምጃዎቿን በተለያዩ እዛ ጥቃት ላይ ተሳታፊ ናቸው ወይም ደግሞ ድርሻ አላቸው ብላ የምታስባቸው አገራት ላይ በሙሉ እንደ ቀጥተኛ ተሳታፊ በመቁጠር ጥቃት ልትፈጽም እንደምትችል ገልጻ ነበር። ይህንንም ደግሞ ለተባበሩት መንግስታት አሳውቃ እንደነበር እናስታውሳለንና አሁን ላይ ደግሞ ይሄ ጥቃት ኢራን ይህን ጥቃት ካስተናገደች በኋላ አሜሪካና የእስራኤልን ጥቃት ካስተናገደች በኋላ በእስራኤል ላይ ከምትፈጽማቸው ጥቃቶች ባለፈ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ይዞታዎች ላይ እንዲሁም ደግሞ በተወሰኑ ሌሎች ሲቪል የሚመስሉ አካባቢዎች ላይ በዋናነት ከኢራን በኩል የሚባለው ከአሜሪካ ጋር ግንኙነት ያላቸው ናቸው ተብለው የሚታሰቡ ቦታዎች እንደሆነ ግን በዛው ውስጥ እንደ ሆቴሎች መሰል እንደዚህ አይነት አገልግሎት የሚሰጡ ተቋማት ላይ መሰል ጥቃቶች ስለመፈጸማቸው ተነግሯልና ይሄ ጥቃት የመካከለኛው ምስራቅ አገራት በተለይ ደግሞ የአረቡ ዓለም አገራትን በቀናነት የሚቀበሉት አይደለም። ምክንያቱም ቀጥታ ጦርነት ወደ እነሱ ላይ እየተቃጣ እንደሆነ ኢራን በአሜሪካና በእስራኤል የተሰነዘሩባትን ጥቃቶች ለመበቀል በቀጥታ ከነሱ ይልቅ እዛው አካባቢ ያሉ ሀገራትን ወደ ጦርነቱ የመሳብ አይነት እንቅስቃሴን እያደረገች ነው የሚል ወቀሳን ሲያበዙባት ነው እየሰማን ያለ ነው። ከዚህ በፊትም ያው በጦርነቱን ከመጀመሩ ቀደም ብሎ በኢራንና እዛው አቅራቢያ በሚገኙ መካከለኛው ምስራቅ አገራት ጋር ያለው ግንኙነት ጥሩ የሚባል አይደለምና ይሄኛው ምናልባት እንደ ሰበብም ሆኖ ሊያገለግል ይችላል። ሁለቱ እነዚህን ኢራንና ሌሎቹን የመካከለኛው ምስራቅ አገራት ወደ ግጭት
ለመክተት ግን በአንጻሩ የጸጥታው ምክር ቤት ውሳኔ የተለየ እንዲሆን ያደረገው ቀደም ብሎ የአረብ ሊግም ሌሎች የአረብ ዓለም ሀገራትም ይህንኑ ሀሳብ በተደጋጋሚ ሲያነሱት እንደነበረ ይታወሳል። ግጭቱ ከመጀመሩ ቀን ጀምሮ የኢራንን እርምጃ አጥብቀው ሲኮንኑ እንደነበረ እናስታውሳለን። ግን ከኢራን በኩል እየተነሳ ያለው ለእንደዚህ አይነት አስተያየቶች እየተሰጠ ያለው ጥያቄ ኢራን ላይ እየመጣ ያለው ወቀሳ ፍትሐዊ አይደለም የሚል ነው። ምክንያቱም ቀድሞ ጥቃቱን የፈጸሙት አካላት አሉ፣ ከፍተኛ እርምጃ እየወሰዱ ያሉ በኢራን ላይ ከፍተኛ ውድመትን የሚያስከትሉ አደጋዎችን ወይም ጉዳቶችን የሚያደርሱ ጥቃቶችን እየፈጸሙ ያሉት አሜሪካና እስራኤል ለሚፈጽሙት ጥቃት የትኛውም ሀገር በጣም ጥቂት ሀገራት ናቸው ምናልባት በማውገዝ ደረጃም ልክ አይደለም በማለት ደረጃ ደፍረው መናገር የቻሉት። አብዛኛው የዛ መካከለኛው ምስራቅ ሀገራትን ጨምሮ አብዛኛው የዓለም ሀገራት ዝምታን የመረጡበት ወይም ደግሞ እንዲህ ነው ብሎ ማስተያየት ከመስጠት የተቆጠቡበት ጉዳይ ሆኖ ሳለ ኢራን ግን ለደረሰባት ጥቃት እየወሰድኩት ነው ለምትለው የበቀል እርምጃ እንዲህ አይነት ዓለም አቀፍ ተቋማት ጭምር እንደ ጸጥታው ምክር ቤት ባሉ ተቋማት ጭምር ይህንን እንድታቆምና ድርጊቷን የማውገዝ ተግባር ሲፈጸም ፍትሐዊ ነው ብሎ መቀበል ለኢራን በእርግጥም አስቸጋሪ ነው። ምክንያቱም ቀደም ተብሎ የተፈጸሙ ነገሮችን ወይም ደግሞ በሌላኛ በኩል ያሉትን ጥቃቶች ባላየ ወይም ደግሞ ምንም እንዳልተፈጠረ አልፎ ኢራን እየፈጸመች ያለችውን ደግሞ ኮንኖ ማቅረቡ ልክ ነው ተብሎ አይታሰብና ከኢራን በኩል እያቀረበ ያለው መከራከሪያ ወይም ደግሞ ፍትሐዊ አይደለም እንድትል የሚያደርጋት አንደኛው ይሄኛው ሀሳብ ነው። በሌላ በኩል ደግሞ እየወሰደችው ያለችው ጥቃት በመካከለኛው ምስራቅ እየወሰደቻቸው ያሉ ጥቃቶችም በአብዛኛው ትክክለኛ ወይም ተገቢ እንደሆነ ነው የምታምነው በኢራን በኩል። ምክንያቱም አብዛኞቹ ጥቃቶች የሚሰነዘሩባት ወይም የጥቃት ስጋቶች ያሉባት እንግዲህ አሜሪካና እስራኤል ናቸው ይህንን ጥቃት እየፈጸሙባት ያሉት በኢራን ላይ። ኢራን የመልሶ ማጥቃት ለመፈጸም ባሏት መሳሪያዎች ጥቃት ልትፈጽም የምትችለው በአመዛኙ እስራኤል ላይ ነው ሊሆን የሚችለው። አሜሪካ ግዛት ላይ ጥቃት መፈጸም የሚያስችሉ መሳሪያዎች ወይም እዛ ርቀት ደረጃ መተኮስ የሚችሉ ሚሳኤሎች እንደሌሏት ባለስልጣኖቿም እንዲሁ ሲገልጹት ነበርና ስለዚህ ማድረግ የምትችለው መከላከል የምትችለው አሜሪካም ጥቃት እየፈጸመች ያለችው ከአሜሪካ በሚነሱ የጦር ጀቶችና ሚሳኤሎች ሳይሆን እዛው መካከለኛው ምስራቅ ከሚገኙ የጦር መርከቦችና የአሜሪካ ጦር ካምፖች ነው። ስለዚህ መከላከል የምትችለው እነዛን ካምፖች በማጥቃት ነው። ከዛ ውጪ ሌላ አይነት የሚደርስባትን ጥቃት ልትከላከል የምትችልበት ወይም ልትበቀልበት የምትችልበት ምንም አይነት አማራጭ የላትም። ስለዚህ እየተደረገ ያለው ጥቃት ትክክለኛና አስፈላጊ ወይም ደግሞ የጦርነቱ አካል ናቸው እነዚህ ሀገራት ወይም ደግሞ እነዚህ የጦር ቤዞች አካል ስለሆኑ ጥቃቱን እየፈጸሙት ያለሁት ነው ብላ እንደ መከራከሪያ የምታቀርበው በዓለም አቀፍ ተቋማት እንዲሁም ደግሞ በአረብ ሊግ እንዲሁም በብዛት በተለይ ደግሞ ከኢራን በተወሰነ መልኩ በተቃርኖ የቆሙ እንዲሁም ደግሞ እንደ እስራኤልና አሜሪካ በፍጹም ተቃርኖ ውስጥ ሆነው ወደ ጦርነቱ የገቡት አገራት ጭምር ግን እያንዳንዱን በተለይ ከኢራን በኩል የሚፈጸሙ ነገሮችን በአጥብቀው እየኮነኑ ከዓለም አቀፍ ሕግጋት ዓለም አቀፍ ስርዓቶችን የማጣቀስ እንቅስቃሴዎችንም ደጋግመን እያስተዋልን ነው። ግን በዛም ውስጥ ሆኖ ምናልባት ከዓለም አቀፍ ዲፕሎማሲ አንጻር የመነጋገር ጉዳይ እንጂ ጸጥታው ምክር ቤት ወይም የተባበሩት መንግስታት ድርጅት አሁን ያወጣው ውሳኔ በቀጣይ በኢራን ላይ የተለየ ተጽዕኖ ይፈጥራል ተብሎ አይታሰብም። ለዚህ እንደ ማሳያ ምናልባት ጦርነቱን ከመጀመሩ በፊት ምናልባት ከዚህ በፊት የለመድናቸው በተለያዩ ዓለም ሀገራት ላይ እንዲህ አይነት መሰል እርምጃዎች ሲወሰዱ እናስተውላለን። የኢራቅ ሌሎችም ከዛም በፊት እንደ ሊቢያ የተፈጸሙ እንዲህ አይነት መሰል እርምጃዎች ጋር በተያያዘ አሜሪካ በዋናነት የዛ ነገር አነሳሽ ወይም ደግሞ ጥቃት ፈጻሚ አካል ብትሆንም በቀጥታ ብቻዋን እነዚህ አይነት ውሳኔዎችን አታስተላልፍም ነበረ። ከዛ በፊት በነበሩት የተባበሩት መንግስታት ደኔቶ ያሉ ጥምረቶች ወይም ደግሞ ዓለም አቀፍ ተቋማት ተሰብስበው በሚወስኑትን ውሳኔ ተከትሎ ነው ወደ እነዚህ አይነት እርምጃ የሚወሰደው። የአሁኑን ለየት የሚያደርገው በቃ አሜሪካና እስራኤል ለሁለት ወስነው ብቻ የፈጸሙት ጥቃት ነው። ዓለም አቀፍ ተቋማት ይፋዊ በሆነ መንገድ ድጋፋቸውን የገለጹለት ወይም ደግሞ እየተባበሩበት ያሉት ጥቃት አይደለም ወይም ደግሞ ወታደራዊ እንቅስቃሴ አይደለም እና ይሄ መሆኑ በራሱ የተባበሩት መንግስታትን ሚና ወይም ደግሞ የቀደመ ተጽዕኖ የመፍጠር አቅምን የበለጠ እንዲዳከም ወይም ደግሞ ዳር ቆሞ አስተያየት የመስጠት ወይም ደግሞ ምክር ሀሳብ ከመስጠት ያለፈ ተጽዕኖ ፈጣሪ አይደለም እንዲባል አድርጎታል። ምናልባትም ከዚህ ቀደም በሌሎች መሰል ዓለም አቀፍ ጥምረቶች ላይ የሚነሱ ይሄ ጥርስ አልባ አንበሳ ተብሎ እንደሚገለጸው የተባበሩት መንግስታትም ወደዛ አይነት መንገድ አሁን ላይ እየመጣ ያለ ነው የሚመስለውና ያሉት ሁኔታዎች በአመዛኙ ይህንን ነው የሚያሳዩት። በትክክል የተባበሩት መንግስታት ድርጅት በተለይም ደግሞ የጸጥታው ምክር ቤት በተለያዩ ጫናዎች ውስጥ ነው ያለው ማለት እንችላለን። ለምሳሌ አሁን አንተ ያነሳኸው
ኢራን እንደዚህ ምላሾች እየሰጠች ያለችው በአሜሪካ ንብረት በሆኑ አካባቢዎች በተለይም አሜሪካ በያዘቻቸው የጦር ሰፈሮች አካባቢ ነው። ምናልባት አሜሪካ ላይ ጥቃት ልትፈጽም የምትችልበት እድል እንዳለ ኤፍቢአይ ይፋ ያደረገው መረጃ ያመለክታል። በተለይም ከመርከብ ላይ የሚነሱ ድሮኖችን ወደ ካሊፎርኒያ ልትልክ እንደምትችል ኢራን እንደዚህ አይነት ዝግጅት ሊኖራት እንደሚችል ማስጠንቀቂያ አውጥቷል። ይህንንም ለካሊፎርኒያ ፖሊስ ማሳሰቢያ መስጠቱን የተለያዩ መረጃዎችን በመገናኛ ብዙሃን በኩል የወጡ መረጃዎች ያመለክታሉ። ነገር ግን በአመዛኙ በቀጥታ ጥቃት ሊፈጸምባቸው የሚችሉ ቦታዎች እዛው ቀጠናው አካባቢ ያሉ ናቸው። ከዛም ጋር በተያያዘ ነው በተለያዩ ሀገራት ላይ እነዚህ ጥቃቶች እየተፈጸሙ የሚገኙት። አሁን ለምሳሌ ኳታርን መውሰድ እንችላለን። ኳታር በሰኔ 12 ሰኔ ወር ላይ በነበረውና ለ12 ቀናት በቆየው የአሜሪካና የእስራኤል ጥምር ዘመቻ ጥቃት ከደረሰባቸው በኢራን በኩል ምላሽ ከተሰጠባቸው ሀገራት መካከል አንዷ ናት። ያኔ ከጥቃቱ በኋላ ኢራን ይቅርታ መጠየቋን ኳታርን ይቅርታ መጠየቋን የምናስታውሰው ጉዳይ ነው። ነገር ግን አሁንም ደግሞ በድጋሚ ኢራን ወደ ኳታር ጥቃቶችን እየፈጸመች እንደሆነ እንመለከታለን። የኳታሩ ጠቅላይ ሚኒስትር ያነሱት ጉዳይ አለ። የተባበሩት መንግስታት ድርጅት እንደዚህ አይነት ሁኔታዎችን ማስተካከል ወይም ደግሞ እንዲስተካከሉ ማድረግ ካልቻለ በጣም ጥያቄ ውስጥ ወይም አደጋ ውስጥ ያለ ድርጅት መሆኑን ያሳያል የሚል ነገር አምጥተዋል። ስለዚህ በኢራን በኩልም የተባበሩት መንግስታት ድርጅት ላይ ሙሉ አመኔታ የማጣት ወይም ደግሞ ዓለም አቀፍ ሕግ ሲሻር ዝም ብሎ እየተመለከተ ነው በሚል የምታቀርበው ወቀሳ አለ። በሌላውም በኩል ደግሞ ስንመለከት በነ ተባበሩት አረብ ኤሚሬት በነ ኳታር በኩልም መሰሉ ወቀሳ አለ። ስለዚህ ሁለቱንም አካላት ያስደሰት አይደለም የተባበሩት መንግስታት ድርጅት እየወሰደ ያለው እርምጃ። ይህም ከአሜሪካን ካለመንካት ጋር በተያያዘ ሊነሳ ይችላል። ምክንያቱም አሜሪካ ብዙ ፈንድ የምታደርግ የጸጥታው ምክር ቤትም ቋሚ አባል የሆነች የቬቶ ፓወር ወይም ድምጽን በድምጽ የመሻር መብት ያላት ሀገር ናት። ከሷ ጋር በተያያዘ የሚመጡ ውሳኔዎች ቢመጡ እንኳን በራሷ በአሜሪካ ድምጽን በድምጽ የመሻር መብት ሊሻሩ ይችላሉ። ነገር ግን እየቀረቡ አይደለም አሜሪካን የሚወቅሱ ወይም ደግሞ ጦርነቶች እንዲቆሙ የሚጠይቁ ነገሮችም እየቀረቡ አይደለም የሚል ነገር ይነሳል። በእርግጥ በዩክሬንና ሩሲያ ጦርነትም ሩሲያ ጦርነቱን እንድታቆም ወደፊት ያላትን ግስጋሴ እንድትገታ የሚጠይቁ የተለያዩ ምክረ ሀሳቦች ለጸጥታው ምክር ቤት ሲቀርቡ እንደነበር እናስታውሳለን። ዩክሬን በራሷ ማለት ሩሲያ በራሷ እነዚህን አይነቱ የውሳኔ ሐሳቦችን ውድቅ እንዲሆኑ ማድረጓን እናስታውሳለን፣ ድምጽን በድምጽ የመሻር መብታን በመጠቀም። ነገር ግን እንደዚህ አይነት ነገሮች መቅረባቸው በራሱ የተባበሩት መንግስታት ድርጅት ያለውን አመኔታ ከፍ የሚያደርግ ነገር ነው በሚል በበርካቶች ዘንድ ሲደገፍ የነበረ ጉዳይ እንደሆነ ይታወቃል። አሁን ግን ኢራን የምታነሳው የፍትሃዊነት ጉዳይ የፍትሃዊነት ጥያቄ ዝም ብሎ የሚነሳ ብቻ ሳይሆን ስር ያለው ጉዳይ ስለመሆኑ ብዙ ማስረጃ የሚያሻው ጉዳይም አይደለም፣ በግልጽ የሚታይ ነው። ነገር ግን የተባበሩት መንግስታት ድርጅት በኢራንንም በመደገፍም ይሁን ከኢራን በተቃራኒ የሚመጡ ወቀሳዎችንም እኩል በማስተናገድ ፍትሃዊነቱን ማሳየት ያለበት ጊዜ ላይ ነው በሚል በርካቶች አስተያየት እያነሱ ይገኛሉ። የኳታሩ ጠቅላይ ሚኒስትር የሚያነሱት ጉዳይ ይህ ነው። በተለይ ለኳታራውያን ያላቸውን ለኳታር ዜጎች ያላቸውን አድናቆት በዚሁ አጋጣሚ ገልጸዋል። ምንም እንኳን ኳታር ጥቃቶችን እያስተናገደች ብትሆንም ጥቃት እየሰነዘረች አይደለም ወደ ኢራን። ያ የሚሆን ከሆነ ደግሞ ጦርነቱን የበለጠ ነው የሚያሰፋው። ነገር ግን ኳታራውያን ያንን ጉዳይ ተረድተው በአንጻራዊነት በተሻለ ሁኔታ ላይ ይገኛሉ የሚል ነገር አንስተዋል እና የቀጠናው ሁኔታ እየተወሳሰበ የመጣበት ሂደት ነው ያለው። ከዛም ባለፈ ኢራቅ ላይም የተሰነዘረ ጥቃት አለ። ኢራቅ አካባቢ ሲንቀሳቀሱ የነበሩ 2 ነዳጅ ጫኝ መርከቦች ላይ የተፈጸመ ጥቃት አለ። እነዚህ መርከቦች ላይ ከነበሩ ሰዎች መካከል አንድ ሰው ስለመገደሉ ነው እየተነገረ የሚገኘው። በተለይም በዚህ በኃይል በነዳጅ ጉዳይ ያለው ነገር እየዋዠቀ ነው የሚገኘው። የነዳጅ ዋጋም እስከ $200 የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ $200 ሊያሻቅብ ይችላል በሚልም በኢራን መከላከያ ኃይል በኩል የተሰጠ ማስጠንቀቂያ ወይም ማሳሰቢያ አለ። በተለይም ዓለምን ከሚያስጨንቋት ጉዳዮች መካከል አንዱ ከአውሮፓውያኑ 1970ዎቹ በኋላ ለመጀመሪያ ጊዜ በከፍተኛ ሁኔታ ጭማሪ ታይቶበታል የተባለው የነዳጅ ጉዳይ ነው። ይህ የነዳጅ ጉዳይ ደግሞ አሁንም ቢሆን ጦርነቱ የማይቋጭ ከሆነ ኢራን ተጨማሪ እርምጃዎችን በመውሰድ የነዳጅን ዋጋ ወደ $200 የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $200 እንዲያሻቅብ ለማድረግ እያቀረች ስለመሆኑ ነው እየተነገረ የሚገኘውና ይህ የነዳጅ ጉዳይ ደግሞ እንደ ተጨማሪ ዓለምን ስጋት ውስጥ እንደሚከት ነው እየተነገረ የሚገኘው። የዓለም አቀፉ የኢነርጂ ኤጀንሲ ደግሞ
ያስተላለፈው ውሳኔ አለ። በተለይም ይሄ ኤጀንሲ አባል ሀገራቱ ክምችት እንዲኖራቸው ያስገድዳል። እስከ የነዳጅ ክምችታቸው በተለይም ለ90 ቀናት ያህል መቆየት የሚችል የነዳጅ ክምችት እንዲኖራቸው ነው የሚያስገድደው። ከዛ ክምችት መሃል ወደ 400 ሚሊዮን በርሜል የሚሆን ነዳጅ ወደ ገበያ እንዲወጣ አድርጓል። ይህም በተለይም ከኢራን ጋር በተያያዘ የመጣውን የነዳጅ ዋጋ ማሻቀብ በተወሰነ መንገድ ለማረጋጋት ያግዛል በሚል ነው እየተነገረ የሚገኘው። አሜሪካም ደግሞ በቀጣዩ ሳምንት እስከ 170 ሚሊዮን በርሜል ነዳጅ ለገበያ ልታቀርብ እንደምትችል ወይም ከክምችቷ እንደምታወጣ ነው እየተነገረ የሚገኘው። ይህም ሆኖ ግን ለጦርነቱ ዘላቂ መፍትሄ እስካልተሰጠ ድረስ በዓለም ኢኮኖሚ ላይ የሚደርሰው ጉዳት አሁንም ቢሆን በከፍተኛ ሁኔታ እየጨመረ መሄዱ የሚቀር አይመስልም። አዎ የኢኮኖሚው ነው። በተለይ ሌላውንም ዓለም ወደ እንደዚህ አይነት ነገር ወይ ደግሞ ጦርነቱ እንዲቆም የበለጠ ግፊት እንዲያደርግ አሳሳቢ ጉዳይ ሁሉም ጋር አሳሳቢ እንዲሆን እያደረገ ያለው መካከለኛው ምስራቅ አካባቢ ያለው ወታደራዊ ግጭትና ሰብአዊ ቀውሶች ብቻ ሳይሆኑ ያ እንዳለው ሆኖ በተለይ ሁሉም ኪስ ውስጥ እየገባ ያለው ከነዳጅ እንዲሁም ደግሞ ከባህር ላይ ንግድ ጋር ተያይዞ ያለው እንቅስቃሴ ነው። በዚህ ላይ ደግሞ የዓለም አቀፍ ላይ ትልቅ ከፍተኛ የባህር ላይ ወይም ደግሞ የነዳጅንም እንዲሁም አጠቃላይ የባህር ላይ ንግድ በከፍተኛ ደረጃ ከሚንቀሳቀስባቸው አካባቢዎች መካከል አንደኛው ሆርሙዝ እና ቀይ ባህር ናቸው እና ይሄ ወታደራዊ ውጥረት ወይም ወታደራዊ እንቅስቃሴ በሁለቱም አቅጣጫ በኩል ከፍተኛ የደህንነት ስጋቶችን እንዲኖሩ አድርጓል። በሆርሙዝ በተለይ በዋናነት የከፍተኛ ወደ 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚገኝበት መስመር እንደመሆኑ መጠን በዛ አካባቢ ላይ ያለው ከፍተኛ ወታደራዊ መታኮሶች መርከቦች ደህንነት ተሰምቷቸው ወይም በደህንነት አልፈው ነዳጅ ነው እንዲወጡና ግብይቱ እንዳይካሄድ ጫና ፈጥሯል። በዛም መሀል ደግሞ በኢራንም በኩል እየተፈጸሙ ያሉ ጥቃቶች አሉ። ኢራን ወደዛ መስመር እንዳያልፉ እገዳ የጣለችባቸው የአሜሪካና እስራኤል ጋር ግንኙነት ያላቸው የትኛው መርከቦች እንዳያልፉ በጣለችው እግድ መሰረት የምትፈጽማቸው ጥቃቶችም እንዳሉ እየተነገረ ነው። ይሄ በራሱ ወደዛ አካባቢ የሚንቀሳቀሱ መርከቦች እንዳይንቀሳቀሱ ከፍተኛ ስጋትን ይፈጥራል። ይሄ ደግሞ ወደ ዓለም ገበያ የሚቀርበው የነዳጅ አቅርቦት ላይ ከፍተኛ ውስንነትን ይፈጥራል ተብሎ ይጠበቃል። በሌላኛው በኩል ደግሞ በዚሁም በቀይ ባህር መስመር ላይ ደግሞ እንዲሁ ተመሳሳይ አይነት እንቅስቃሴዎች አሉ። ከዚህ ቀደም ከጋዛው ጦርነት ጋር በተያያዘ ሂዝቦላ ታጣቂዎች የሚፈጽሟቸው ጥቃቶች አሉና ከሱ ጋር በተያያዘ መልሶ እዛም አካባቢ ላይ የሚፈጠረው ችግር ቀጠናው ላይ ያለውን እንቅስቃሴ እንዲገደብ ወይም ደግሞ በተለይ እንደ ትልቅ ስጋትም ተብሎ የሚታሰብ በተለይ በቀይ ባህር ያን ያህል የደህንነቱ ስጋት ባይሆንም እንኳን የተወሰነ መልኩ ስጋቱ ስሜቱ ስላለ በተለይ የመርከብ ኢንሹራንስ ተቋማት በዛ መስመር ለሚተላለፉ በዛ አካባቢ ለሚንቀሳቀሱ መርከቦች የሚሰጡትን ኢንሹራንስ በጣም ከፍ የማድረግና የሚጠይቁትን ክፍያም ከፍ የማድረግ ነገር ስላለ እያንዳንዱ ሸቀጦች ላይ የሚኖረው የዋጋ ጭማሪን የበለጠ ከፍ እንዲል ያደርገዋል ተብሎ ይታሰባል። ይሄ ደግሞ አብዛኛው ከዛ አካባቢ የሚንቀሳቀሱ የንግድ እንቅስቃሴዎች ተጠቃሚ የሆኑ ሀገራት በተለይ የመካከለኛው የሩቅ ምስራቅ ወይም እንደ ቻይና እና ቻይና ጃፓን ያሉ ሀገራትን እንዲሁም ደግሞ በህንድ አሜሪካንም እንዲሁም ደግሞ የአውሮፓ ሀገራት ላይ ከፍተኛ ኢኮኖሚያዊ ተጽዕኖ ሊፈጥር እንደሚችል ነው እየተነገረ ያለው። በተወሰነ መልኩም ባለፉት ቀናቶች ውስጥ በሚታይ ደረጃ ተጽዕኖ እያመጣ ነው። በተለይ የነዳጅ ዋጋ ከፍተኛውን ድርሻ የሚይዝ ነው ተብሎ ይታሰባል። እሱንም ለመፍትሄ ከመፈለግ አንጻር ነው በተለይ የዓለም አቀፉ ኤነርጂ ኤጀንሲ በስሩ ያሉ ሀገራት ለመጠባበቂያ ካስቀመጡት ነዳጅ ላይ 400 ሚሊዮን በርሜል የሚሆነውን ወደ ገበያው እንዲለቁ ውሳኔ ማሳለፉ የተነገረው። በአሜሪካን በኩል አንተ እንዳነሳው የተወሰኑ ውሳኔዎች አሉ። ሌላኛው ደግሞ አሜሪካ ባትፈልገውም ለመወሰን እየተገደደችበት ያለ ሌላኛው አይነት እርምጃ ውስጥም ወይም ጫና ውስጥም እንድትገባ ያደረጋት ጉዳይ አለ። ከዚህ ቀደም ከሩሲያና ዩክሬን ጦርነት ጋር በተያያዘ በዩክሬን ላይ የተጣሉ በርካታ ማዕቀቦች አሉ። ለዓለም ከዚህ ከሆርሙዝ ባለፈ ከፍተኛው የነዳጅ አቅርቦት የሚገኘው ደግሞ ከሩሲያ አካባቢ ከመሆኑ ጋር ተያይዞ ሩሲያ ኢኮኖሚዋን ወይም ጦርነቱን እየደገፈች ያለችው ከነዳጅ በምታገኘው ሀብት ነው በሚል በአሜሪካ እንዲሁም በአውሮፓ ሀገራት በርካታ ማዕቀቦች ተጥለዋል። ከ20 በላይ የሚሆኑ ማዕቀቦች እንደተጣሉ ይታወሳልና አሁን ላይ አሜሪካ ከዚህ አካባቢ የሚመጣው ነዳጅ መገደቡን ተከትሎ ከሩሲያ የሚገኘውን ነዳጅ በቀላሉ ወይም ደግሞ ሌላው ዓለም ማግኘት እንዲችል ማዕቀቦችን የማንሳት እቅድ እንዳላቸው ሊወጡ ያሉ መረጃዎች ያሳያሉ። በተወሰነ በተግባር የታየው ደግሞ ህንድ ላይ የነበረው ባለፈው አንድ ወር አካባቢ የነበረው ውጥረት ይታወቃል። ከሩሲያ ነዳጅ ከመግዛት ጋር በተያያዘ
የህንድንም ጥለው የነበረውን ማዕቀብ በይፋ ማንሳታቸውም ይታወሳል ዶናልድ ትራምፕ እና እነዚህ እርምጃዎች በዚህኛው አካባቢ ወይም በአውሮፓ በኩል ያለው ጦርነት ላይ የሚፈጥረው ደግሞ ሌላኛው አይነት ተጽዕኖ ይኖራል። እንዲሁም ደግሞ አዲስ የኢኮኖሚ እንቅስቃሴን እንድናይ ወይም ደግሞ አሜሪካም ሌላ አይነት መወሰን የማትፈልገው ወይም ደግሞ ተገዳ እንድትወስን የምትገደድበት የዲፕሎማሲ ወይም ደግሞ ኢኮኖሚያዊ ጫና ውስጥ እንድትገባም መገደዷን የሚያሳዩ ናቸው። እነዚህ እንቅስቃሴዎች ግን በሁሉም አንግል ዋነኛው መፍትሄ ተብሎ የሚታሰበው አሁን በመካከለኛው ምስራቅ ያለው ጦርነት ከሩሲያ ያለው ማዕቀብ ተነስቶ ነዳጅ ወደ ገበያ ቢገባ በቂ ነው ተብሎ አይታሰብም። ከነዳጅ ባለፈ ብዙ እዚህ መካከለኛው ምስራቅ አካባቢ ያለ ወደ ሌላው ዓለም የሚደረጉ ግብይቶች አሉ፣ ከፍተኛ እንቅስቃሴዎች አሉ። እነዛንም መፍትሄ እንዲያገኝ ያስፈልጋል። ሰላም እዛ አካባቢ ላይ መምጣት አለበት። ያ ካልሆነ ለሌሎቹም የመካከለኛው ምስራቅ ሀገራት አሁን ምናልባት ጦር ካምፖቻቸው ላይ ነው ጥቃቶች የተፈጸሙ ያሉት፣ በቀጣይ ግን ወደ ውስጥ ቀውሶች ውስጥ እንዲገባ ሊያደርገው ይችላል ተብሎ ይታሰባልና ያንን በመስጋት ጦርነቱ በዋናነት በቃ መቆም አለበት የሚለው ሁሉንም የሚያስማማ ነው። ግን እንዴት ይቁም የሚለው ደግሞ ግልጽ ተደርጎ የተቀመጠ ነገር የለውም። በአሜሪካ በኩል ያው የምናነሳቸው ይሄኛው የኢራን ምንም አይነት ኒውክሌር ሊኖራት አይገባም፣ እንዲሁም ደግሞ አሜሪካ ለምታቀርባቸው ቅድመ ሁኔታዎች ያለምንም ማወላወል እንድትቀበል የመጠየቅ አለ በአሜሪካና በእስራኤል በኩል። በኢራን በኩል ደግሞ እነዚህ በፍጹም የማይሆኑ የኢራንን ሉዓላዊነት የሚጋፉ እንደሆኑ ትጠቅሳለች፣ ለደህንነቷም አደጋ እንደሆነ ትገልጻለች። እና እነዚህ በራሳቸው ወደ ሰላም ወደ ንግግር እንዳይመጡ በጣም ከፍተኛ ጫና እየፈጠሩ ያሉ ጉዳዮች ናቸው። በተለያዩ ሀገራት በኩል እየተሞከሩ ያሉ ጉዳዮች አሉ፣ ግን በአመዛኙ ወደ ስኬት የመምጣት እድላቸው በጣም የጠበበ ይመስላል። በሚገባ በተለይም አሜሪካና እስራኤል ጦርነቱን ሲጀምሩ ምንድነው እንደ ግብ አድርገው ያስቀመጡት የሚለውን ጉዳይ መለየት እሱ አስፈላጊ ይመስለኛል። በተለይም ጦርነቱ በአጭር ጊዜ ውስጥ ሊቋጭ ይችላል ወይስ አይችልም የሚለውን ነገር ለማንሳት አሁን አሜሪካ መጀመሪያ ላይ በተለይም ይህኛውም ጦርነት ከመጀመሩ በፊት የ12 ቀናት ጦርነቱን ከመካሄዱም በፊት ሲነሱ የነበሩ ጉዳዮች ኢራን የኒውክሌር መርሃ ግብሯን ልታቆም ይገባል የሚሉ ናቸው። በእስራኤል በኩል ደግሞ ከዛ ትንሽ ማለፍ ብሎ በተለይም የኢራንን አስተዳደር እየዘወረ ያለው ኃይል የአስተዳደር ለውጥ መኖር አለበት፣ ያንን ኃይል ከስልጣን ማስወገድ አለብን የሚል ነገርም ሲያነሱ እንደነበረ እናስታውሳለን። በተወሰነ መንገድ አሜሪካ ይህንን ጉዳይ መጋራቷን አሳይታለች። በተለይም በአሁኑ ጦርነት ወቅት አሁን ላይ ባለው ነባራዊ ሁኔታ የኒውክሌር መሰረተ ልማቶች ላይ የደረሰው ጉዳት ምን ያህል ነው የሚለው ጥናት የሚፈልግ ጉዳይ ሊሆን ይችላል። ስለዚህ ከጥናቶች ጋር በተያያዘ ወደፊት ሊመጡ የሚችሉ ነገሮች ሊኖሩ ይችላሉ። የኢራንን አስተዳደር ከቦታው ለማንሳት ወይም ደግሞ በሌላ አስተዳደር ከመተካት ጋር በተያያዘ የሚነሳው ጉዳይ አያቶላህ አሊ ካሚኒን በመግደል የተወሰነ ርቀት እንደተሄደበት ቢነገርም አሁን ላይ ደግሞ የእሳቸው ልጅ ሙጅተባ ካሚኒ ጠቅላይ መሪ ሆነው ተመርጠዋል። የእሳቸው አስተዳደርም ደግሞ በተመሳሳይ ሁኔታ በተለይም የአባታቸውን ያላለቁ ስራዎች ለማስቀጠል የተለያዩ እንቅስቃሴዎችን እንደሚያደርጉ ነው እያሳዩ የሚገኙት። ከአሜሪካ የወጡ መረጃዎች ደግሞ የሚያሳዩት ከሰሞኑ የወጡ መረጃዎች የሚያመላክቱት በተለይም ሮይተርስ ይዞ እንደወጣው ማለት ነው አሜሪካ የኢራን አስተዳደር በሚገባው ልክ ተነቅንቋል ብላ እንደማታመን የሚያመለክቱ ናቸው። ስለዚህ የአስተዳደር ለውጥ ለማድረግ አሁንም ብዙ ነገሮች ይቀራሉ በሚል ነው እየተነሳ የሚገኘው። ከዚህ በፊትም የወጡ አንዳንድ መረጃዎች እንደሚያመላክቱት በአየር ድብደባዎች ብቻ በኢራን ላይ የስርዓት ወይም የአስተዳደር ለውጥ ማምጣት ፈታኝ ሊሆን እንደሚችል ቀደም ብሎ የወጡ መረጃዎች ያመላክታሉ። ከዛም ባለፈ የዛሬ ሳምንትን በነበረን ውይይት ያነሳ ነው የኩርድ ታጣቂዎችን እንደ እግረኛ ወታደር በመጠቀም በተለይም በእግረኛ ደረጃ የሚደረጉ ውጊያዎች የሀገሪቱን መከላከያ ኃይል የአብዮታዊ ዘቡንም ለማሸነፍ ወይም ደግሞ እሱንም ለማዳከም የእግረኛ ወታደሮችን ለመጠቀም የተለያዩ እንቅስቃሴዎች እየተደረጉ ስለመሆናቸው የሚያመላክቱ ነበሩ። አሁን ሰሞኑን እየተነሱ የሚገኙት ደግሞ እነዚህ የኩርድ ታጣቂዎች አሁንም ቢሆን በቂ የሚባልና ይህንን አሜሪካ የምትፈልገውን ውጤት ማሳካት የሚያስችል የመሳሪያም አጠቃላይ ወታደራዊ ኃይል የላቸውም የሚሉ ነገሮች እየተነሱ ይገኛሉ። ከዛ ባለፈ እንደ አማራጭ ሊነሳ የሚችለው አሜሪካ እግረኛ ወታደሮቿን ወደ ቀጠናው ልታስገባ ትችላለች ወይ ወደ ኢራን ልታስገባ ትችላለች ወይ የሚለው ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ከሳምንታት በፊት በሰጡት አስተያየት አሜሪካ ምንም አይነት ወታደሯን ወደ ኢራን አታስገባም የሚል ነገር አንስተው ነበር። አሁን በሰሞንኛው በተለይ ጦርነቱ ከተጀመረ በኋላ ምንም እንኳን እናስገባለን ባይሉም
እንደማያስገቡ ግን ማረጋገጫ አልሰጡም እስካሁን ድረስ። ስለዚህ እግረኛ ወታደር የሚገባ ከሆነ ነው አሜሪካና እስራኤል የሚፈልጉት ያስተዳደር ለውጥ ሊሳካ የሚችለው በሚል ይነሳል። አሁን ባለው መረዳት ግን በተለይም በአሜሪካ የስለላ ወይም የደህንነት መዋቅር ውስጥ ያሉ የተለያዩ ምንጮችን አነጋግሬ ያገኘኋለሁ ብሎ ቢቢሲ ባወጣው ዘገባ መሰረት በእስራኤልም በአሜሪካም ዘንድ አሁን ባለው ሁኔታ ያስተዳደር ለውጥ ማምጣት አስቸጋሪ እንደሚሆን መረዳቱ አለ የሚል ነገር ተቀምጧል። ስለዚህ በእስራኤል ላይ በኢራን ላይ ያስተዳደር ለውጥ የማይመጣ ከሆነ ሌሎች ተጨማሪ እቅዶች ሊኖሩ ይችላሉ። አሜሪካ ጦርነቱን ቋጭታ ልትወጣ የምትችልበት ካልሆነ ግን ከዚህ በፊት ኢራቅ ላይ እንደተከሰተው ተመሳሳይ አይነት ረጅም የተለጠጠ በርካታ አሜሪካውያን የማይፈልጉት አይነት ዘመቻ የሆነ መሄዱ የማይቀር ጉዳይ ነው የሚል ነገር ይነሳል። 4 ሳምንታት ሊቆይ ይችላል በሚል ነበር ጦርነቱ ሲነሳ የነበረው። ከዛ ደግሞ አለፍ ብሎ እስከ 8 ሳምንታትም ሊዘልቅ ይችላል የሚል ነገር ተነስቷል። በእነዚህ ሳምንታት ውስጥ ግን የአሜሪካና የእስራኤል እቅድ የመሳካት እድሉ በጣም አነስተኛ ስለመሆኑ ነው አሁን በአሜሪካ ባለስልጣናት በኩልም እየወጡ ያሉ መረጃዎች የሚያመለክቱት። ወደ ኢራን ስንመጣ ደግሞ ኢራን ጦርነቱን ለማቆም ወይም ተመሳሳይ የሆኑ እርምጃዎችን ለመውሰድ በተለያዩ አካላት በኩል ንግግሮች ወደሷ እየመጡ እንደሆነ በተለይም ደግሞ በፓኪስታንና በሩሲያ በኩል የናሸማግላቸው ጥያቄዎች እንደቀረቡ ለነዚህ አሸማጋዮችም 3 ነጥቦችን በግልጽ አስቀምጠው በተለይም ጦርነቱ ሊቋጭባቸው የሚችሉ 3 መንገዶችን በግልጽ አስቀምጠው እንዳቀረቡ የኢራኑ ፕሬዝዳንት መስዑድ ፐዜሽኪያን በትዊተር ገጻቸው ላይ ወይም በኤክስ ገጻቸው ላይ አስታውቀዋል። እነዚህ 3 ነጥቦች ምንድናቸው የሚሉትን ስንመለከት የቀዳሚው ጉዳይ አሜሪካም ሆነች እስራኤል የኢራንን ሉዓላዊ መብት ማክበር አለባቸው የሚል ነገር ነው የሚነሳው። ሁለተኛው ደግሞ እስከዛሬ ለደረሰብን ውድመት ማካካሻ ያስፈልገናል የሚል ነገር ተነስቷል። በሶስተኛ ደግሞ በድጋሚ እንደማንጠቅ ወይም ተመሳሳይ ጥቃት እንደማይደርስብን የደህንነት ዋስትና እንፈልጋለን የሚሉ በቁጥር ሲታዩ 3 ናቸው። ጥቂት ይመስላሉ፣ ነገር ግን ሰፊ ማዕቀፍ ያለውን እንግዲህ የሰላም እቅድ የሰላም አማራጭ አቅርበዋል። እነዚህ ጉዳዮች በአሜሪካና በእስራኤል በኩል ይከበራሉ ወይ የሚለው ጉዳይ ግን አሁንም ቢሆን ትልቅ ጥያቄ ሆኖ መቀጠሉ የሚቀር ጉዳይ አይመስልም። አዎ ይሄ 3 ነው ተብለው በአጭሩ የገለጿቸው ፔዜሽኪያን እያንዳንዳቸው በጣም ሰፋፊ የሚባሉ ምናልባትም ለማስተያየት ያህል በዩክሬን ካለው ጦርነት ጋር በተያያዘ ተመሳሳይ አይነት ጥያቄዎች ናቸው። ለአመታት የፈጁ ድርድሮች አሁንም ወደ ስምምነት መምጣት ሳይችሉ የቀሩት የደህንነት ዋስትና፣ የካሳ ጉዳይ በተለይ ሁለቱ ከዩክሬንና ሩሲያ ጦርነት ጋር በተያያዘም በሰፊው የሚነሱ ናቸው። ግን የትኛውም አካል ተግባራዊ ሊደረጉ ያልቻሉ ወደ ስምምነት ሁለቱንም አካላት የትኞቹንም አካላት ሊያመጣ ያልቻለ ጉዳይ ነው። እዚህ ደግሞ ያለው ውጥረት ከዛም ያለፈ ከኑክሌር ጋር የተያያዘ ከሌሎች የሀገራት ሉዓላዊነት ጋር የተያያዘ ጠንከር ያለ ጉዳይ ከመሆኑም ጋር ተያይዞ በእንደነዚህ አማራጮች በቀላሉ ወደ ስምምነት የመምጣት እድሉ አለ ወይ ተብሎ ማሰብ ትንሽ ከባድ ይሆናል። እንደተባለው በዋናነት የአሜሪካና የእስራኤል ዋነኛው ዓላማ ይሄኛውንም ጥቃት ሲጀምሩ የኢራንን የአያቶላዎች ስርዓት ወይም ደግሞ የመንግስታዊ ስርዓት ወደ ዲሞክራሲ መቀየር ወይም ደግሞ ይሄኛው እንዲወርድ አድርጎ ሌላ ዲሞክራሲያዊ ስርዓት የመፍጠር ነው። ምናልባት ቀደም ብለው ከጦርነቱ ከመጀመሩ በፊት በነበሩት 1 ወር ምናምን ጊዜ ውስጥ የነበሩ ህዝባዊ አመጾች ይታወሳሉና እነሱን ለመጠቀም የተወሰኑ ጥረቶችም ሲደረጉ እንደነበረ የምናስታውሰው ነው ከአሜሪካም ከእስራኤልም በኩል። ግን ያ ሙከራ በተግባር የሚፈልጉትን ነገር ሊያሳካላቸው እንደማይችል እርግጠኛም ስለሆነ ነው ወደ ወታደራዊ እርምጃ የተገባው። እንደዛም ሆኖ በመጀመሪያው ጥቃት አንተም እንዳነሳው አያቶላ ካሚኒን በመግደል ስርዓቱን የማፈራረስ ወይም ደግሞ ወደ ሌላ አይነት ስርዓት የመቀየር ሀሳቦች ጎልተው እንዲወጡ ለማድረግ ነበረ ዋነኛው ዓላማው። ግን ደግሞ እንደዛም ሆኖ ያ የሚፈለገው ዓላማ አሁን ላይ የተሳካ አይመስልም። ቅድም አንተ እንዳነሳው በአሜሪካ መንግስት በኩል እየወጡ የአሜሪካ ደህንነት ተቋማት በኩል እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ኢራን ይህን በርካታ ጥቃቶችን ብታስተናግድም መሪዋ አያቶላ አሊ ካሚኒን እንዲሁም ደግሞ በርካታ የወታደራዊ መዋቅር ውስጥ ያሉ ኃላፊዎችም ላይ ግድያዎች ቢፈጸሙም አሁን ያለው መንግስታዊ መዋቅር አሁንም በጣም ጠንካራ እንደሆነ የሚያሳዩ መሆናቸው ምንም አይነት የመፈራረስ ምልክት የሚያሳይ እንዳልሆነ ይበልጥ በጣም ጠንካራ የሆነ መንግስታዊ መዋቅር አሁን ላይ ኢራን እንዳላት ነው እየገለጸ ያለው። ይሄ በአሜሪካ ብቻ ሳይሆን በእስራኤል መገናኛ ብዙሃንም በኩል ይሄ እምነት እንዳለ የእስራኤል መንግስትም
አሁን ያለው የኢራን አስተዳደር በጣም ጠንካራ መሆኑን ይፈራርሳል ተብሎ የሚገመት እንዳልሆነም ነው በስፋት እየገለጹ ያሉት። እንደ አማራጭ እግረኛ ጦርን የማስገባት እና ሌሎች ለውጥ ለማምጣት የሚደረጉ ሀሳቦች ሊኖሩ ይችላሉ። ግን አንተም እንዳልከው በጣም ከባድ ነው። ኢራን ውስጥ አሁን ባለው ሁኔታ ላይ የእግረኛ ጦርን አስገብቶ እርምጃ በመውሰድ የሚፈጸሙ የስርዓት ለውጦችን ማምጣት በጣም አስቸጋሪ ነው። በርቀት እየተደረጉ ባሉ የከባድ መሳሪያዎች የሚሳኤል ጦርነት እንኳን ምንም አይነት ለውጥ ማምጣት ወይም ደግሞ ከፍተኛ መሪ የሚባሉትን ዋናው ምሰሶ ናቸው የሚባሉት አያቶላ አሊ ካሚኒን በመግደል እንኳን ምንም አይነት መፍረስ አይነት እንቅስቃሴ መፍጠር ካልተቻለ እግረኛ ጦር መግባቱ የበለጠ አካባቢው ላይ ያለውን የሌሎችን መካከለኛው ምስራቅ ያሉ አገራትም ለአሜሪካ ያላቸውን ወይም ለአሜሪካና ለእስራኤል እንቅስቃሴ እስካሁን ያላቸውን እይታ ይበልጥ ሊቀይረውና ከኢራን ጎን እንዲቆሙ ወይም ደግሞ የነሱ ከኢራን ጎን እንኳን ሙሉ ለሙሉ ባይቆሙ የአሜሪካና የእስራኤልን እንቅስቃሴ ከመደገፍ ወይም ከመተባበር እንዲቆጠቡ ሊያደርጋቸው ይችላል። ያ ደግሞ ለኢራን ከፍተኛ እድልን ይፈጥርላታል ተብሎ ነው የሚታሰበው። ምክንያቱም ያው ቅድም እንዳነሳ ነው አብዛኛው ኢራን ከእስራኤልና ከአሜሪካ የሚቃጡባትን ጥቃቶች እየተነሱ ያሉት እዛው ጎረቤቶቹ አካባቢ ካሉ የጦር ካምፖች በመሆኑ ነውና ያ የማይሆን ከሆነ ኢራን የተሻለ ሁኔታ የማጥቃት በተሻለ ሁኔታ ራሷን የመከላከል አቅም እንዲኖራት ያደርጋል ተብሎ ይታሰባል። ከዚሁ ከጥቃት የሚፈጸሙ ጥቃቶችና አያቶላዎችን የአያቶላ አስተዳደርን ከመቀየር ጋር በተያያዘ በኩርድ በኩል የተቀረቡት አማራጮች በተግባር ይሆናሉ ተብሎ የሚታሰቡ አይደለም። ከዚህም በፊት በነበሩት ውይይቶቻችን የኩርድ ጉዳይ በራሱ ጠንካራ አቅም ያለው ስብስብ ካለመሆኑም ባለፈ የአንድ ሀገር ጉዳይ ብቻ ሳይሆን ሌሎች የመካከለኛው ምስራቅ አገራትን እንደ ኢራቅና ቱርክ ያሉ ሀገራትንም ወደዚህ ጉዳይ ስቦ ሊያመጣ የሚችልና ሌላ አሁን ያለውን ቀውስ ሌሎች ሀገራትን እየጋበዘ ወደ ከፋ ወታደራዊ ቀውስነት እንዲቀየር ሊያደርገው ይችላል ተብሎ ነው የሚታሰበው። እንዲህም ሆኖ ግን በተለያዩ ሀገራት በኩል እየተሞከሩ ያሉ የሰላም የንግግር አማራጮች አሉ እንደ ሩሲያና ፓኪስታን አንተም እንዳነሳው። በሌሎች ሀገራትም ከዚህ ቀደም በኦማን በኩል ሲደረጉ የነበሩ ጥረቶች ይታወሳሉ። እነዛ በቀጣይነት አሁንም እየተደረጉ እየተሞከሩ ያሉ ሀሳቦች አሉ። ወደ ንግግር የመምጣት ሀሳብ በኢራን በኩል ከዚህ በኋላ ከአሜሪካ ምንም አይነት ድርድር አናደርግም የሚል ሀሳቦች ሲነሱ እንደነበር እናስታውሳለን። አሁን ደግሞ በተወሰነ መልኩ ሶስት አማራጮችን አማራጭ ሳይሆን ቅድመ ሁኔታዎችን የማስቀመጥና ያው ቅድመ ሁኔታ በሌላኛው ትርጉሙ ወደ መነጋገር የሚያመጡ ሀሳቦች በር እንዳለ የሚጠቁሙ አይነት እንቅስቃሴዎች እየታዩ ነው። ከአሜሪካና ከእስራኤል በኩል የሰማናቸውም አሁንም የኢራን አስተዳደር በጠንካራ ቁመና ላይ የሚገኘው ምንም አይነት የመፈራረስ ነገር አይታይበትም የሚለው ምልከታም ጥቃቱን መቀጠላቸው ከፍተኛ ኪሳራን እያስተናገዱ እንዲቀጥሉ ነው የሚያደርጋቸው። ኪሳራ ስንል በኢኮኖሚያዊ በተለይ ከሆርሙዝ እና ከነዳጅ ጋር በተያያዘ የተፈጠረው እንዳለ ሆኖ ኢራን ለምትተኩሳቸው ጥቃቶች አሜሪካና እስራኤል ለመከላከያ ብለው የሚተኩሷቸው ሚሳኤሎች ዋጋቸው በጣም በተጋነነ ደረጃ በጣም የተራራቀ ነውና ይሄ መሆኑ በራሱ በሁለቱ ሀገራት እስራኤልና በአሜሪካ የመከላከያ ስርዓት ላይ ከፍተኛ ኢኮኖሚያዊ እንዲሁም ደግሞ የመከላከያ አቅም ላይ ጫና እየፈጠረ ይገኛል። ምክንያቱም ያው ኢራን እየተጠቀመቻቸው ያሉ ሚሳኤሎች እንዲሁም ደግሞ ድሮኖች በጣም ርካሽ እንደሆኑ ነው እየተገለጸ ያለው። ለነሱን ለመጣል ተብሎ የሚተኮሱት መከላከያ ሚሳኤሎች ደግሞ ከዛ ምናልባት ከመቶና ከዛም እጥፍ በላይ የሚበልጡ ናቸው ዋጋቸው የሚወጣባቸው ዋጋና ይሄ በራሱ ለእስራኤልና አሜሪካ ጦርነቱን በዚሁ እንዲቀጥሉ ወይም ደግሞ እንዳይቀጥሉ እንዲያቆሙ ሊያደርጋቸው ወይም ደግሞ ሊያስገድዳቸው ይችላል ተብሎ ይታሰባል። ሌላኛው በዛ አካባቢ ላይ ይሄንን ጦርነት ተከትሎ በአሜሪካን በኩል ሊፈጸም ይችላል የሚባለው ጥቃት እንዲሁ ኤፍቢአይን ያሳሰበው ነገር አለ። ኤፍቢአይ እንደ ማሳሰቢያ ሰጥቷል በተለይ ካሊፎርኒያ ላይ እና እሱን ተከትሎም አሜሪካ ያው እዚህም ላይ ጥቃት ላይ ጥቅም ይውላሉ ተብሎ የሚታሰቡት እንዲሁ እነዛው ሻሂድ ድሮኖች ናቸው። እንዲሁ በርካሽ ከ20 እስከ 50 ሺህ ዶላር ድረስ ብቻ ያወጣሉ የሚባሉት ድሮኖች እነዛ ድሮኖች ናቸው እና እነዛን ድሮኖች ነው ጥቅም ላይ ሊውሉ ይችላሉ ተብሎ የሚታሰቡ። ይህንን ተከትሎ ሎስ አንጀለስ አካባቢ ላይ በጣም ከፍተኛ ወታደራዊ እንቅስቃሴዎች እየታዩ እንደሆነ የሚያሳዩ መረጃዎች ወጥተዋል። እዛ አካባቢ ላይ አሜሪካ የአየር መከላከያ ስርዓቶቿን የማጠናከር እንዲሁም ደግሞ የወታደሮቿን የማስፈር እንቅስቃሴዎች በስፋት እየታዩ እንደሆነ የሚያሳዩ መረጃዎች ወጥተዋል። ይህም በራሱ የአሜሪካ ሕዝብ ላይ እንዲሁም ደግሞ በኮንግረሱም በኩል
እስካሁን የነበሩትን ድጋፎች እየሳሱ እንዲሄዱና የአሜሪካን እርምጃዎች እንዲገቱ ተጽዕኖ የሚያሳድር ሊሆን ይችላል ተብሎ ይታሰባል። በሌላኛው በኩል ያው የእግረኛ ጦርን ቅድም ስላነሳን ነውና እስካሁን ባለው ሁኔታም ህይወታቸውን ያጡ የአሜሪካ ወታደሮች እንዳሉ ይታወሳል። አጠቃላይ እስካሁን የአሜሪካ መንግስት ባመናቸው 7 እንደሆኑ ይታወቃል። ወደ 140 የሚደርሱ ደግሞ የተለያየ አይነት ደረጃ ያለው ጉዳትን እንዳስተናገዱም ወጥቷልና ይሄ በራሱ ለአሜሪካውያን ቀላል የሚባል አይደለም። በተጨማሪም ደግሞ ቀጥታ ወታደራዊ ጥቃት ስጋቱ በራቸው ድረስ ስለመምጣቱ ደግሞ በኤፍቢአይ በኩል መነገሩ ደግሞ ሌላው በአሜሪካውያን በኩል ወይም ደግሞ አጠቃላይ በአሜሪካ አስተዳደር ውስጥ የሚፈጥረው ተጽዕኖ ቀላል ነው ተብሎ አይታሰብም እና እነዚህ ሁሉ ተዳምረው ምናልባት ጦርነቱ ሁለቱም ወገኖች የሚፈልጉትን ነገር ባያሳኩም ባለበት ሁኔታ ወይም ደግሞ ተወሰነ አሳክተናል የሚሉት ግብ ይዘው ባለው ውጥረቶች ወይም ደግሞ ይሄ ቀዝቃዛ ጦርነት የሚመስሉ አይነት ውጥረቶች ውስጥ ሊቀጥል ይችላል ተብሎ የሚገመት አይነት እንቅስቃሴዎች ናቸው በአመዛኙ እየተስተዋሉ ያሉት። አዎ እንግዲህ ከ12ቱ ቀናት ጦርነት በኋላ እስራኤል ያልጨረስኩት የቤት ስራ አለ ስትል እንደነበር እናስታውሳለን። ተመልሳም ከአሜሪካ ጋር በመቀናጀት መሰል ጥቃቶችን ፈጽማለች። በመጀመሪያዎቹ 2 ቀናት ብቻ ከ5 ቢሊዮን ዶላር በላይ ወጪ እንደተደረገ ነው የሚነገረው ለዚህ ጦርነት። ይህም በጣም ከፍተኛ ነው። በተለይም ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ገቢ ማሳደግ ወጪዋን ደግሞ መቀነስን እንደ ዋና መንገድ ወይም ደግሞ የሀገራቸውን ኢኮኖሚ ለማጠናከር እንደ ዋና ስልት አድርገው ሲጠቀሙ እንደነበር ይታወሳል። ስለዚህ ወታደራዊ ወጪያቸውን መቀነስ ዋነኛው ዓላማቸው ነበር። ነገር ግን አሁን ይህ ጦርነት ብዙ እያስከፈላቸው ነው የሚገኘው። የተለያዩ ነገሮች ይነሳሉ። በተለይም ጦርነቱ በዚህ ሰዓት የሚቋጭ ከሆነም ለዘለቄታው አይደለም ሊቋጭ የሚችለው። አሜሪካና እስራኤል ተመልሰው በሌላ ስትራቴጂ ወይም በሌላ ዘዴ ጦርነት ሊከፍቱ የሚችሉበት እድል ሰፊ ነው የሚሆነው። ምክንያቱም ለረጅም ጊዜያት እንደ ዋና ግብ እንደ ዋና እቅድ አድርገው የያዙባቸውን ጉዳዮች ማሳካት ካልቻሉ ለተወሰነ ጊዜ ጦርነቱን አቋርጠው ዳግም ሊመለሱ የሚችሉበት እድል እንዳለ የቅርብ ጊዜ ተሞክሮች የሚያመላክቱ ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ኢራናውያን እንዲነሱ አሁንም ቢሆን ተደጋጋሚ ጥሪ ማቅረባቸውን ቀጥለዋል። በተለይም በ12ቱ ቀናት ጦርነት ከዛም በፊት በነበሩት ጊዜያት ውስጥ ኢራናውያን አስተዳደራቸውን ወይም ኢራንን እያስተዳደረ ያለውን አካል ከላያቸው ላይ ሊያነሱ ይገባል፣ ስልጣኑንም ራሳቸው ሊረከቡ ይገባል የሚል ነገር ሲያነሱ ነበር። ፕሬዚዳንት ዶናልድ ትራምፕም በተለይም ይህኛው ጦርነት የተጀመረ ሰሞን ይህንን ነገር ሲያነሱ እንደነበረ እናስታውሳለን። ነገር ግን ባሰቡት ልክ ተሳክቶላቸዋል የሚለው ትልቅ ጥያቄ ውስጥ ነው የሚገባው። አንተም ቀደም ሲል እንዳነሳው የቀጠናው ጉዳይ ግን የቀጠናውን ሀገራት ብቻ ሳይሆን አጠቃላይ ዓለምንም ችግር ውስጥ እየከተተ ያለ ጉዳይ ከመሆኑ ጋር ተያይዞ በአሜሪካ ላይ በእስራኤል ላይ የሚቀርቡ ጫናዎች እየተጠናከሩ መሄዳቸው አይቀርም። ያም የጦርነቱን ፍጻሜ ሊያመጣው ይችላል ምናልባትም በሚል ነው እየተነገረ የሚገኘው። እንደ ቅድመ ሁኔታ የተቀመጡ ጉዳዮች አሉ። እነሱ ይሳካሉ አይሳኩም ወይ የሚለው በፕሬዚዳንት ዶናልድ ትራምፕ እጅ ያለ ጉዳይ ይመስለኛል። አንዳንዶቹን ጉዳዮች ለምሳሌ ይሄ የካሳ የማካካሻውን ጉዳይ ኢራንን መልሰን እንገነባታለን ሲሉ የምናስታውሰው ጉዳይ ነው። ስለዚህ ከማካካሻ ጋር ያለው ጉዳይ ምናልባት ስምምነት ላይ ሊደረስበት የሚችለው ይሆናል። ግን ምንም መሰረት አድርጎ ነው ወደዛ ስምምነት የሚመጣው? አሜሪካ የምትፈልገውን ነገር ሳታሳካ እንደው ጭራሹኑ ወደ ማካካሻ እንዲሁም ደግሞ የደህንነት ዋስትና ወደ መስጠት ታመራለች የሚለውን ስንመለከት በጣም አስቸጋሪ ጉዳይ ነው ሊሆን የሚችለው። ስለዚህ አሁንም ቢሆን ቀደም ሲል ሲደረጉ እንደነበሩ ዲፕሎማሲያዊ ድርድሮች አሜሪካ አሁን ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ከያዙ በኋላ ለ2 ጊዜ ያህል የተቋረጡ የዲፕሎማሲያዊ ጥረቶችን ከኢራን ጋር ሲያደርጉ እንደነበረ እናስታውሳለን እና ልክ እንደነዛ ሁሉ ይሄኛውም ላይሳካ የሚችል ይሆናል በሚል ነው በበርካቶች ዘንድ የሚነሳው። ያ ሁሉ ጉዳይ የሚወሰነው ግን መቼ ነው የሚጀመረው የሰላም ድርድሩ? አሜሪካ እስከዛ ጊዜ ድረስ ምን አይነት ጉዳዮችን ታሳካለች የሚለው መሰረታዊ ጉዳይ ነው። አሁንም ቢሆን እኮ ሙጅታባ ካሚኒን እናጠፋቸዋለን የሚሉ ዛቻዎች ናቸው በአሜሪካና በእስራኤል በኩል የሚነሱት። ስለዚህ የመጨረሻ ሀሳቦችን እናጠቃልና መቋጨት እንችላለን ዝግጅታችን። አዎ የአሜሪካ በተደጋጋሚ አሁንም እያሰማቻቸው ያሉ ዛቻዎች አሉ፣ ወታደራዊ እንቅስቃሴዎች አሉ። ምናልባት አንተም እንዳልከው ቀጣይ የሚመረጡትን መሪዎች ያለኔ ይሁንታ የኢራን መሪ ሆነው መቀጠል አይችሉም ወይም ደግሞ ልንቀበል አንችልም እስከሚል የደረሰ ንግግርን መናገራቸውን እናስታውሳለን። ቀጣይ የሚመረጡትን እያንዳንዱን መሪዎችም እንዲሁም ጦር ጀነራሎችም ላይ ተመሳሳይ አይነት እርምጃ እንወስዳለን፣ እንገላቸዋለን የሚል ማስጠንቀቂያዎችንም እየሰጡ እንደሆነ ሰምተናል። በሌላኛው በኩል ምናልባት ባህር ላይ ካለው የጦር እንቅስቃሴ ጋር በተያያዘ አንድ ፈገግ የሚያስብል አስተያየትም ሰጥተው ነበረ ዶናልድ ትራምፕ። በተለይ የኢራን መርከብ በስሪላንካ ወደብ አቅራቢያ ላይ
በአሜሪካ ጦር ተመቶ እንዲሰምጥ መደረጉን ባለፈው ሳምንት የሰማናቸው መረጃዎች ውስጥ አንዱ ነውና ይህንን በተመለከተ ሲናገሩ ለጦር ጀነራሎቼ ለምን መርከቡን ታሰምጡታላችሁ የሚል ጥያቄን አንስቼ ነበር። ከማስመጥ ይልቅ መርከቡን ተቆጣጥራችሁ ለአሜሪካ የባህር ኃይል አገልግሎት እንዲውል ማድረግ ነበረባችሁ ብያቸዋለሁ የሚል አስተያየት እስከ መሰንዘር ደርሰዋልና እንዲህ አይነት አስተያየቶቻቸው ዶናልድ ትራምፕ የምናውቀው ነው። ጦርነቱ ምናልባት ሊቀጥል የሚችልበት መካከለኛው ምስራቅ አካባቢ በተለይ ኢራን ላይ ያለው ሰብአዊ ቀውስም እንዲሁ ተወሰነ መልኩ ከፍ ብሎ ልንሰማበት የምንችለው ይሆናል ተብሎ ይታሰባል። በሌላኛው በኩል ምናልባት አብሮ መነሳት ያለበት የዚሁ ጦርነት ሌላኛው አቅጣጫ ስለሆነ በእስራኤልና የኢራንን ጦርነት ተከትሎ ሂዝቦላ በእስራኤል ላይ እየወሰዳቸው ያሉ ጥቃቶች አሉ። የመልስ ምት ማለት ነው ከኢራን ጎን በመቆም እሱን ተከትሎ እስራኤል በሊባኖስ ላይ ከፍተኛ የሚባል ወታደራዊ ዘመቻን እያካሄደች ነው። ከፍተኛ ጥቃቶችን እየፈጸመች ነውና ይህ ጥቃት በራሱ ኢራን ላይ ከፈጠረው ውድመት በበለጠ ነው በሊባኖስ ላይ ከፍተኛ ጉዳት እያደረሰ ያለው። እስካሁን ባሉ ቁጥራዊ መረጃዎች በተለይ የተባበሩት መንግስታት ይፋ ባደረጋቸው መረጃዎች መሰረት ከ600 በላይ ሰዎች ሞተዋል። ከ800 ሺህ በላይ የሚሆኑ ሰዎች ደግሞ ከአካባቢያቸው ተፈናቅለው እንደ ኩዌት እና ሌሎችም አቅራቢያቸው ወደሚገኙ አገራት ለመሰደድ ተገደዋል። ያው በብዛኛው ይህን ያህል ህዝብ እየተሰደደባቸው ያሉ አገራትም በአንጻሩ ከኢራን ጋር ካለው ጦርነት ጋር ተመሳሳይ አይነት ጥቃትን እያስተናገዱ ያሉ አገራት ከመሆናቸው የተነሳ ቀጣይ የሚሄዱባቸው ሀገራት ላይም ድጋሚ ለሁለተኛ ዙር መፈናቀልም ሊዳረጋቸው ይችላል የሚል ስጋቶችን ነው በተባበሩት መንግስታት ድርጅት የወጡ መረጃዎች የሚያሳዩት። እንደዚህ አይነት ቀውሶች በሌሎቹም አገራት ላይ መስተናገድ የሚችልበት ነገር በቀጣይነት ሊኖር ይችላል። ምክንያቱም ሌሎቹም አገራት መሰል የጥቃት እንቅስቃሴዎችን የሚያካሂዱ ከሆነ ወይም ደግሞ ጦርነቱ በዚሁ ሁኔታ እየተራዘመ የሚቀጥል ከሆነ እንዲህ አይነት ሌሎቹም አገራት ላይ የሚደርሱ የከፍተኛ የሚባሉ ሰብአዊ ቀውሶችን ልንሰማ ወይም ልናስተናግድ የምንችልበት እድል በጣም ሰፊ እንደሆነ ነው አብዛኞቹ መረጃዎች እየጠቆሙ ያሉት። በሚገባ በተለይ መካከለኛው ምስራቅ ጉዳይ እርስ በርሱም የተሳሰረ ነው። በተለይም እስራኤል ሂዝቦላ አሁንም ቢሆን የተለያዩ እንቅስቃሴዎችን ያደርጋል። አሁንም የደህንነት ስጋት ነው በሚል እርምጃ ልትወስድ እንደምትችል በተደጋጋሚ ስታነሳ የነበረ ጉዳይ ነው። ምንም እንኳን አልፎ አልፎ የምትወስዳቸው እርምጃዎች ቢኖሩ እንዲህ በወጥነት ግን በተለይም ቤሩት ላይ መሰረት ያደረጉ ጥቃቶች ይህኛው ጦርነት ከተጀመረ በኋላ ነው ዳግም አገርሽተው እንደገና እየተፈጸሙ የሚገኙት። ቤሩት ዳግም ጋዛ ልትሆን ትችላለች ወይ በሚልም በበርካታ መገናኛ ብዙሃን ዘንድ እየወጡ ያሉ መረጃዎች ይጠይቃሉ። በጣም ከፍተኛ የሚባሉ ፍንዳታዎች ናቸው ቤሩት ላይ እየተስተዋሉ የሚገኙት። ይህ ጉዳይ እንግዲህ ምን ያህሉ ስብስብ እንደሆነ አጠቃላይ የቀጠናው ጉዳይ ምን ያህሉ ስብስብ እንደሆነ የሚያሳይ ነው። በተለይም ኢራን እንደ ሐማስና ሂዝቦላ ያሉ ቡድኖችን ትደግፋለች በሚል የሚነሳው ጉዳይ ኢራን ላይ ጥቃት ሲሰነዘር ሂዝቦላም ደግሞ ከኢራን ጎን ነኝ ብሎ ጥቃት መሰንዘሩ ጉዳዩን የበለጠ ያጋጋለው መሆኑ ይታወቃል። እነዚህን ጉዳዮች እንግዲህ አቻችሎ ጦርነቱ እንዲቋጭ ማድረግ የበርካታ ሀገራት የዓለም አቀፍ ተቋማትም ከፍተኛው የወቅቱ ኃላፊነት ነው ማለት እንችላለን። የተወደዳችሁ ተመልካቾቻችን የኢራንን ጉዳይ ትኩረት አድርገን ላለፉት ደቂቃዎች አብረናችሁ ቆይተናል። እሱ ባለው ጋሻውና ደምሰው ሽፈራው የዛሬ ተረኛ አዘጋጆች ነበር። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።